እንግዲህ ይሄንን ይመስላሉ እንግዲህ ስማቸውን ደግሞ ይበልጥ እነሱ ያስተዋውቁናል ማለት ነው ቢስሚላህ الرحمن الرحيم ከድር ዩሱፍ ይባላል መርሐባ እንግዲህ ሼክ ከድርን እዚህ ጋብዘናቸዋል ማለት ነው እንደዚሁም በዚህ በኩል የምታዩቸው ልጆቻቸው ናቸው እንግዲህ ከነሱ ጋር አሪፍ ቆይታ እናደርጋለን እንግዲህ ኢንሻአላህ ከአንዳንድ ጥያቄዎች ወደ ፕሮግራማችን ከመግባታችን በፊት ወደ ሼክ ከድር የተወሰኑ ጥያቄዎች እናቀርብላችኋለን እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ መርሐባ እንግዲህ ሼክ ከድር ጥሪያችንን አክብራችሁ ስለመጣችሁ እጅግ በጣም እናመሰግናለን ሹክራን ለኩም እኔም አመሰግናለሁ መርሐባ እንግዲህ እናንተ ያው ድንቅ የሆነ ቤተሰብ ነው ያላችሁ ማሻአላህ አላህ Subhanahu Wa Ta'ala ይጨምርላችሁ ይያልን እስኪ ከመጀመሪያው ከራሳችሁ ህይወት ምን አይነት ህይወት መጀመሪያ ያሳልፋችኋል የሚለውን አንዳንድ ነገራቶችን ብታስተላልፉልን ከትዳር በፊት የነበረው ህይወታችሁን ምናምን የተወሰነ ነገር ብታጫውቱን ቢስሚላህ አልহামዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም እንግዲህ ህይወት ብዙ ነገር አላት ብዙ ሰርፍ አላትና የትኛውን ለምነግር ባላቅም ከትዳር በፊት ያለው ህይወትን በተመለከተ ኦልሞስት 32ኛ ዓመቴ ላይ ነው ትዳር የመሰረትኩትና ከዛ በፊት በትምህርት ነው ያሳለፍኩት ቅራአትም ሞካክር ያለው በዛ ነው ያው ቁርአን ቀርቻለሁ ኪታቦችም አንዳንድ ኪታቦችን እንትን ያለውና የዛን ወቅት በአብዛኛው በትምህርትና በመንግስት ስራ ላይ ነው የቆየሁት ቆይታዬ እዛ ውስጥ ነው ኦኬ በ32 ዓመታችሁ ነው ትዳር ያዛችሁት አሁን ስንት ዓመታችሁ ነው አሁን 53 ዓመት ማሻአላህ እንግዲህ እንደምታዩቸው ገና ልጅ ናቸው 53 ዓመታቸው ነው እንግዲህ ሱብሃንአላህ እስኪ ትዳር ለመያዝ እንዴት አሰባችሁ በሰዓቱስ የነበረው ሁኔታ እንዴት ነበር ያው ትዳር እንግዲህ ማንኛውም ሰው ከዛ የሚቀር አይደለም ዋናነት እንደ ሙስሊም ደግሞ ሲታሰብ እንደ እስላም ትዳርን መመስረት ግድ ነውና ያው የኢማን ግማሹ ጋብቻ ነው የሚለውም ነገር ስለነበር እንዳውም ዘግይቻለሁ የሚል ነገር ነው ያለኝ የራሴን ከቤተሰብ ወጥቼ መንግስት ስራ ይዤ ኦልሞስት ወደ 10 ዓመት ካገለገልኩ በኋላ ነው ያገባሁትና ስለዚህ እንግዲህ ትዳር ህይወት አንተ አታውቀውም አላህ Subhanahu Wa Ta'ala ነው የወሰነውን የሚያገናኘው ስለዚህ ከዛ አንፃር በቂራትም በስራም ላይ በነበርኩበት ጊዜ ያው አላህ የወሰነው ሲሆን ከነ ሶፋን እናት ጋር በ1995 ተጋብተናል በ1995 ማሻአላህ እንግዲህ በ1995 ከተጋባችሁ አሁን ላይ 2017 ዓመተ ልደት ሊገባ እየተቃረበ ነው እና እስከዛሬ ድረስ ስንት ልጆች አሏችሁ ስንት ልጆች አፍርታችኋል አልহামዱሊላህ እንግዲህ 7 ልጆች አሉ ከሶፋን እና ከዑመር በላይ 2 ሴት ልጆች አሉ ከዛ ከዑመር በታች ደግሞ 3 አሉ ማሻአላህ እስከነሱ 7 ናቸው የአራት ወንድ 3 ሴት ልጆች አባት ነኝ ማሻአላህ በጣም ደስ ይላል እንግዲህ የተከበራችሁና የተወደዳችሁ ተመልካቾቻችን ፕሮግራማችን እንደዚሁ እያለ ይቀጥላል እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ከትንሽ ቆይታ በኋላ እንመለሳለን ማለት ነው ወደናንተ አቀርባለሁ ማመና ኦንላይን ማርኬት በየትኛውም የዓለም ክፍል ላይ ሆናችሁ አጠቃላይ ዕቃዎችን በኦንላይን አዘውን የምትፈልጉበት ቦታ በታማኝነትና በጥራት ከደጆ እናደርሳለን ለብዙ ሰዎችም ማድረሰን ብዙዎችን አስደስተናል ማመና ኦንላይን ማርኬት ጋር ሲመጡ ምንም አያጡ ለቤቶ ዘመናዊ ፈርኒቸር ዕቃዎች ቢሉ አልጋ ቁምሳጥን ብፌ ኪችን ካቢኔት ሶፋ ምቾቱን የጠበቀ አረቢያን መጅሊስ አጠቃላይ የፈርኒቸር ዕቃዎችን ሰርተን ለቤተሰቦ እናስረክብልዎታለን ምን ይሄ ብቻ የኤሌክትሪክ ምርቶች ስማርት ቲቪዎች
ፍሪጆች፣ ላውንደሪዎች፣ ኦቭኖች በፈለጉት ብራንድ ከኛ ጋር ያገኛሉ። ሌላ ምን ጨምርልዎት? የቤት ግንባታ ዕቃዎች፣ ሲሚንቶዎች፣ ብረት እንዲሁም ቆርቆሮ አጠቃላይ የሚፈልጉትን ዕቃዎች እናቀርባለን። አድራሻ ቁጥር 1 አዲስ አበባ አያት ኤምሲ፣ ቁጥር 2 ኮምቦልቻ 05 ቀበሌ፣ ቁጥር 3 ከሚሴ ወራፍራሽን መስጂድ ህንፃ። ለበለጠ መረጃ በስልክ ቁጥር 0984 15 9404 ወይም 0988 67 67 15 ላይ ይደውሉ። እነዚህን ስልክ ቁጥሮች ተጠቅማችሁ በዋትሳፕ፣ በቴሌግራም፣ በኢሞ እንዲሁም በማንኛውም ሶሻል ሚዲያ አማካኝነት ማዘዝ ትችላላችሁ። ማመና ኦንላይን ማርኬት ሲታዘዝ ልክ እንደ ራስ የልብ ያደርሳል። ማመና ባለዝና። ኸይር እንግዲህ ከተወሰነ ረፍት በኋላ ተመልሰን መተናል። እንግዲህ ሼክ ኸድር 7 ልጆች አላቸው። ከ7ቱ ልጆቻቸው መካከል ሁለቱን እዚህ እንዲገኙ አድርገናል። እስኪ ቅድሚያ ራሳቸውን ያስተዋውቁን። መርሐባ፣ እንኳን ደህና መጣችሁ። መርሐባ፣ ስማችሁን እስኪ እንተዋወቅ። የሶፍዋን ኸድር ዩሱፍ ይባላል። መርሐባ፣ ስማችሁ ማን ነው? ዑመር ኸድር ይባላል። ኸይር ማሻአላህ። እንግዲህ ዑመር ኸድር እና ሰፍዋን ኸድር ይባላሉ። እንግዲህ እነዚህ ልጆች እድሜያቸው እጅግ በጣም ገና ነው። ግን ሆኖም ሳለ እነዚህ ሁለት ልጆች እንደምታዩቸው ሐፊዝ ናቸው። እንግዲህ ሐፊዝ አልቁርአን ናቸው። እንግዲህ ከነሱም የተወሰነ ነገራቶችን ምንቃኝበት ሰዓት ይኖራል። ሁላችሁም አውራችሁን ቆዩ እንላለን ማለት ነው። መርሐባ፣ ከዑመር እንጀምርና ዑመር ስለ ሐፈዝክ ምን ይሰማሃል? ስለ ሐፈዝኩ በጣም ትልቅ ደስታ ነው የሚሰማኝ። መርሐባ፣ ቁርአን ልታሰሙ ትችላላችሁ? መርሐባ፣ እስኪ የተመቸህን ሱራ ቅራለን። أعوذ بالله من الشيطان الرجيم ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا الذي بينك وبينه عداوة كأنه ولي حميم وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم. ما شاء الله عمر، والله ድምፅህ በጣም እጅግ ማራኪ ነው። አላህ ሱብሓነሁ ወተዓላ በተፍድረብ አድርጎ ይጨምርልህ። እስኪ እንግዲህ የእሱን ደግሞ እንደዚህ ከሰማን የወንድሙን ሰፍዋን ኸድርን ድምፅ ደግሞ እንደዚሁም አቀራር ሁኔታ አብረን የምናይ ይሆናል። መርሐባ፣ እስኪ ሰፍዋን ደግሞ የተወሰነ ነገር በመሐፈዝ አንተስ ምን አይነት ስሜት አለው ለአንተ? መሐፈዝ ቁርአን ሐፊዝ መሆን ምን ያህል ስሜት አለው ለአንተ? እኔ በጣም ትልቅ ደስ የሚል ስሜት ነው የሚሰማኝ። ቁርአን በመሐፈዝ በጣም ደስተኛ ነህ? መርሐባ፣ እስኪ የተወሰነ ነገር እስኪ ያሰማን። أعوذ بالله من الشيطان الرجيم الذين قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل فانقلبوا بنعمة من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم إنما ذلكم الشيطان يخوف أولياءه فلا تخافوهم وخافون إن كنتم مؤمنين. ማሻአላህ ወላሂ እጅግ በጣም አስገራሚና በጣም አስደማሚ ያቀራር ሁኔታና የተለየ ድምፅ አላቸው። አላህ ይጨምርላችሁ። እስኪ ከእናንተ ከሁላታችሁ በእድሜ ትልቁ ማን ነው? መርሐባ፣ እድሜ ስንት ነው? 15 እድሜ 15 ነው። ቁርአን በስንት ዓመት ነው ያፈስከው? 12 በ12 ዓመት ቁርአን ሐፊዝ ነህ። መርሐባ። ዑመርስ? እኔ እድሜ 12 ነው።
አሁን 12 ነው እድሜ። ስትሐፍዝ ስንት ዓመት ነበር? 11 በ11 ዓመት ቁርአን ሐፍዘሃል። ሱብሃንአላህ እንግዲህ በ12 ዓመታቸው እንደዚሁም በ11 ዓመታቸው ቁርአንን ሙሉ እንግዲህ በሚያምር አቀራር እንግዲህ እንደተመለከታችሁት በ12 ዓመቱ ሐፍዟል። እንደዚሁም ደግሞ በ11 ዓመቱ ቁርአንን እንግዲህ ሐፍዟል። አላህ ሱብሃነሁ ወተዓላ እንግዲህ የሚጠቀሙበት አላህ ያድርጋቸው። እስኪ እንግዲህ ደግሞ ከአባታቸው ከሼክ ኸድር ጋር የተወሰነ ጥያቄ እንጠይቃቸዋለን። አብራችሁን ቆዩ። መርሐባ። እንግዲህ ሼክ ኸድር ልጆቻችሁ ድምጻቸውም እንደዚሁም አቀራራቸውም እጅግ ማራኪ ነው። በዚህ በአቀራራቸው ወይም ደግሞ ቁርአን ሲሐፍዙ በተለያዩ ነገራቶች በዚህ እድሜያቸው የተለያዩ ነገራቶች ሲያደርጉ ወላጆች፣ እናቶች፣ አባቶች ለልጆቻቸው ምን አይነት ሚና አላቸው? ምን አይነት ነገር ሊያሳልፉ ይችላሉ? ምን አይነት ነገር ማሳለፍ አለባቸው? ልጆችን እንግዲህ በ11 ዓመት ወይም ደግሞ በ12 ዓመት እንዲሐፍዙ በማድረግ ከቤተሰብ ትልቅ ሚና አለው ብዬ ነው የማስበው። እና ይሄንን ለማድረግ ምን አይነት ሚና ያስከፍላል? ምን አይነት ነገራቶች አሉት? እስኪ ትንሽ ነገር እስኪ ቢስሚላህ። እንግዲህ ያው ተርቢያ ለማሳደግ ሰው የወላጅ የሚጥረው ነገር ይኖራል ሰበብ ለመሆን። ትልቁና ዋናው ነገር የአላህ ስጦታ ነው። አላህ ሱብሓነሁ ወተዓላ ሲፈቅድ የአላህ መሽአት ነው ቀድሞ የሚመጣውና ሁሉም ነገር በአላህ ውሳኔ ይሆናል። ያ ማለት ግን ወላጅ ምንም ድርሻ የለውም ማለት አይደለም። አንደኛ ከመጀመሪያ ከልጅነት ጀምሮ በዲን ላይ እንዲያድጉ አርአያ መሆን ያስፈልጋል። እዛ ውጪ ሁልጊዜ መምከር፣ ልጆችን ማመላከት ጥሩ ነው። እንግዲህ እኛው ቤት ውስጥ ያው እንደነገርኩ እኔ አብዛኛው ህይወቴ የምሰራው መንግስት ሰራተኛም ስለሆንኩ ብዙ ጊዜ ከልጆች ጋራ ቤት አልውልም እና ትልቁ ሚና ያላት በዚህ በኩል እናታቸው ነች። እናታቸው በራሷ የቀራች ስለሆነች ቤት ውስጥ በደንብ ይዛቸዋለች፣ ሊቀርብ ታደርጋለች፣ ክትትሉ አለ። ስለዚህ እኔም ባለኝ ጊዜ እነሱን ወደ መስጂድ ወደ ቂራት እንዲሄዱ የማበረታታት ስራ ነው የምንሰራውና እንግዲህ አጠቃላይ ለህፃናት የፈለጉትን ስራ ወይም ደግሞ የፈለጉትን ነገር እንዲያደርጉ ነፃነት መስጠት እንዳለ ሆኖ ግን ደግሞ ጥሩ ነገር ማመላከት፣ ወደ ጥሩ ነገር መምራት፣ ከመጥፎ ቦታ ላይ መከልከል የወላጅ ኃላፊነት ነውና የምንችለውን ያክል ያንን አድርገናልና አላህ ሱብሓነሁ ወተዓላ መርተናል ብለን ያስባለሁ። ትልቁና ዋናው ነገር ግን ያላህ ነውና አልሐምዱሊላህ አላህን በጣም ነው የማመሰግነው። ማሻአላህ። ከእናንተ በይበልጥ ባለቤታቸው ወይም ደግሞ ኡሙ ሰፍዋን በደንብ አድርጋ ትቆጣጠራቸዋለች ማለት ነው። ማሻአላህ። እሷ ቀርታለች? አዎ፣ በቂራት ቀርታለች፣ ቁርአን ቀርታለች፣ ሌሎችም ኪታቦችን ቀርታለች። ኦልሞስት በመድረሳም ኡስታዝነት ስታገለግል ነበርና መድረሳም ታስተምራለች፣ ታስተምር ነበር። አሁን በስራ ላይ አይደለችም፣ ግን ኦልሞስት የተሻለ ነገር ሳለና ያ ነው ለነሱ መሰረት የሆነው ብዬ አስባለሁ። ማሻአላህ። አይ እርሶ ሲያገቡም አሪፍ አመራረጥ ነበሩት ማለት ነው። ያው መቼም ያው እንግዲህ አይን ያማተራል ደግሞ ከመረጥክ ዲን ያላትን ይላልና ያ ውስጤ ስለነበረ ምንም አልነበረም። ስመርጥም መድረሳ ትማራለች፣ ወደ መስጂድ ታዘወትራለች። ምርጫዬ ይሄና ይሄ ብቻ ነበር እና እሷ ኢማን አላት የሚል ነው ያገባሁት። አልሐምዱሊላህ ደግሞ አላህ አሳክቶልኛል ብዬሽ። ማሻአላህ ማሻአላህ። እንግዲህ ልጆች 7 ልጆች ናቸው ያሏችሁ። ሁለቱን ከጎናችን አድርገን የተለያዩ ነገራቶችን እየጠየቅናቸው ነው። እነዚህ 2 ልጆች ናቸው ወይስ ሌሎቹም እንደዚሁ በዲናቸው ላይ ወይም ደግሞ በዱንያዊ እውቀታቸው ላይ ጠንካራ ናቸው? ሁላቸውም በእነዚህ አይነት ደረጃ ላይ ናቸው ወይስ ምን አይነት ደረጃ ላይ ናቸው? አልሐምዱሊላህ ቅድም እንደገለጽኩት 2 ታላላቅ እህቶች አሏቸው። የመጀመሪያዋ ሀፍሷ ከድር ትባላለች። እሷ
ቁርአን አፈዛለች። ቁርአን አፈዛለች። ሐፊዝ ናት። አፈዛለች። ከሶፍዋን ጋር ኦልሞስት የአንድ ወር ልዩነት ነው የተመረቀችው። በጥሩ ውጤት ነበር የተመረቀችው። ከመርከዝ ኹለፋው ራሺዲን የመጀመሪያ ሆና ነው በውጤትም የተመረቀችውና ማሻአላህ ሱመያም አሁን ሂፍዝ እየቀራች ነው። ኦልሞስት ኪታብም ይቀራራሉ ባለክ ጊዜያቸው ትምህርትም ይማራሉ እና ሁሉም ከዑመር በኋላ ያሉት ገና ናቸው። ኦልሞስት 3 አሉ፣ መሐመድ፣ አቡበክር እና ኸንሳ። ለዚህ እነሱ እንግዲህ የመጨረሻዋ ገና ለአሁን ማለት ነው ለአሁን የመጨረሻዋ ገና 2 ዓመት ከ6 ወር ነች። እሷ ቂራት አልጀመረችም። ሌሎቹ ግን እየቀሩ ነው ያሉት። ማሻአላህ የመጀመሪያ ልጃችሁ ያው ለነሱም ልዩ መመሪያ ወይም ደግሞ አርአያ ሆናለች ማለት ነው። ማሻአላህ ከኹለፋው ራሺዲን መርከዝ በአንደኛ ደረጃነት ማሻአላህ። እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን እንግዲህ ከአንድ ቤት 3 ሐፊዝ አለ። እንደዚሁም ደግሞ አንድ ልጃቸው ገና እየቀራች ነው። እሷም ለመጨረስ እየሄደች ይመስለኛል። እንግዲህ እንደዚህ አይነት ቤተሰቦች ወላሂ እጅግ በጣም ያስቀናሉ። አላህ እንግዲህ ለነሱም ከዚህ የበለጠ ለዲናቸው የሚለፉ ለዲናቸው የሚሰሩ አላህ ያድርጋቸው። እንግዲህ እኛም ጊዜው ሲደርስ አሪፍና ምርጥ የሆነ ቤተሰብ በሸሪዓዊ ነገራቶችም ቢሆን በዱንያዊ ነገራቶችም አላህ ሱብሓነሁ ወተዓላ ምርጥ የሚባል ህይወትን እንዲያኖረን ከልቤ ምኞቴ ነው። እስኪ እንግዲህ እነዚህን ልጆች ስታሳድጉ 3 ሑፋዝ አውጥታችኋል። እንደዚሁም ደግሞ አንዷ ልጃችሁ አልጨረሰችም። ሌሎቹም ልጆቻችሁ እንደዚሁ በቂራት ላይ ነው የሚገኙት። እነዚህን ልጆች በምታሳድጉበት ሰዓት ማለት በጣም ከባድ የምትሉት ነገር አለ? ልጆችን በማሳደግ ሁኔታ ላይ ምን የሚያስቸግሩ ነገራቶች አሉ? ልጆች አንዳንዴ ከቂራት አንፃር ወይ ከትምህርት አንፃር አልፈልግም ወይ የሆነ ነገር የሚሉበት አጋጣሚ ይኖራል? ቢስሚላህ እንግዲህ እሱ ያው የሰው ልጅ ባህሪ ይለያያል። ያው ኢንዲቪዥዋል ዲፈረንስ የሚባል ነገር አለ። እያንዳንዱ የየራሱ ልዩ ባህሪ ልዩ ተሰጥኦ አለውና ከዛ አንፃር ልጆችን መጀመሪያ ላይ ቢቻል ያንን ምንድነው ፍላጎታቸው ነው የበለጠ ጥሩ የሚሆነው ያንን መለየት ብንችል ነው። ከዛ ውጭ ግን የልጆችን ምርጫም ማስተካከል ላይ ወሳኝ ነውና አንዳንድ ጊዜ ልጆች ጨዋታ ያሞኛቸዋል፣ ጨዋታሉ ወደ በተለይ በህፃንነት እድሜያቸው ላይ ወደ ጨዋታ ነው የሚያዘነብሉት። ቅራቱን ምኑም ሊዘነጉ ይችላሉ፣ ይረሳሉ። ህፃናት አእምሯቸው የማስታወስ እንትናቸው አነስተኛ በመሆኑ አሁን የነገርካቸውን በኋላ ይረሳሉና እሱን እየተከታተሉ በየጊዜው ማስታወስ፣ በየጊዜው መምከር፣ መንገድን እንዲይዙ ማድረግ እሱ ትልቅ ቻሌንጅ ነው። ለዛ እንግዲህ መስዋዕትነት መክፈል ያስፈልጋል እና ህፃናትን ያደክማል ወይም ደግሞ እንዲህ ነው እሱ ምን ይሻለኛል ካሁን በኋላ እሱ አይሳካም ምናምን ብሎ ተስፋ መቁረጥ አያስፈልግም። እና ትልቁ ነገር ልጆችን በየጊዜው እየተከታተሉ እየመከሩ ወደዛ መንገድ እንዲገቡ ማድረግ የግድ ያስፈልጋል እና ትልቅ ቻሌንጅ አለው። ግን ደግሞ አላህ Subhanahu Wa Ta'ala አስበንበትና ፈልገን ወደዛ ምንሄድ ከሆነ አላህም ይረዳናልና ወደ ኸይር ስራ ልጆችን መምከር ማስተማር ይጠበቃል ማለት ነውና ሁሉም ገር በገር አይሆንም። ያስል ደግሞ በጣምም ከባድ ነው፣ ተስፋ የሚያስቆርጥ ነገር የለውም። ያው ማለት ከእድሜያቸው አንፃር ህፃናት ስለሆኑ ክፉና መጥፎን መለየት ስለማይችሉ ወላጅ ኃላፊነት አለበት፣ መከታተል አለበት በየጊዜው እና ጊዜውን መስዋዕት ማድረግ አለበት ለነሱ ለማለት ያክል። ማሻአላህ መርሐባ ሹክራን። እንግዲህ ከዚህ በመቀጠል የሚጠይቃችሁ ደግሞ በምን አይነት ሁኔታ ነው የምታስቀሯቸው? በመርከዝ ላይ ነው ወይስ ቤት እናታቸው ናቸው የምታቀራቸው? በምን አይነት መልኩ ነው የሚቀሩት? መጀመሪያ ላይ ያው ቁርአኑን ቤት ነው የሚቀሩት። በነዞሩን ቤት ጨርሰው ነው የሚወጡት። እዛ በተረገ
ማሐፈዙን ግን ሶፋንም ዑመርም በተለያየ ዙር ከመርከዘ ሰላም ከከሚሴ ከዚሁ ከሚሴ ከአዳሪው መርከዝ ነው የተመረቁት። እዛ 2 ዓመት ገብተው ነው የቀሩትና ሐፍሷም ኹለፋኡ ራሺዲን ላይ በተመላላሽ ትልቁ መስጂድ እየተመላለሰች ነው ትምህርቷንም እየተማረች እሱንም እየቀራች እና ሱመያም በዛ አይነት ነው አሁን ያለችው። ሌሎቹን አሁን ሂፍዙን አልጀመሩ ነዞሩን ነው በቤት የቀሩት። መሐመድ በምላሽ ብዙ ጊዜ ቀራርቷል። ሌሎች ኪታቦችም ትንንሽ የአቂዳ ኪታቦችና የፊቅህ ኪታቦችን እየቀራን ያለው። መሐመድ ስንት ዓመቱ ነው? እድሜው 9 ዓመት ነው። ገና 9 ዓመት ነው። ቁርአን ጨርሷል። የተለያዩ ኪታቦችን እየቀራ ነው። ስለዚህ እሱ አላህ ካለ ወደፊት ያው እኛ እያገርነው ነው እንጂ እሱ አሁን ወደ ሂፍዝ ሊሄድ እያለ ነው። ምን ቢያንስ 10 ዓመት የሆነውና ይቀራል የሚል ነው። ያው እንግዲህ ማመላከት አልኩት ያ ነው አንዱ ነውና ስለዚህ ሌሎችን እየቀራ ቆየ ለሱም ይገራለታል ይቀለዋል በሚል 10 ዓመት እስከሚሞላው እየጠበቀ ነው። እሱም በኩኩትና ይቀጥላል። በዚህ አይነት ነው። እሱንም እንደነ ሰፍዋን እንደነ ኸድር አዳሪ መርከዝ የማስገባት ምን ያላችሁ ወይስ በዛው በአካባቢው ባለ ተመላላሽ መርከዝ? እንግዲህ እሱ ሁለቱንም እድል እንጠቀማለን። አሁን ለጊዜው ያለው መስጂድ ላይ በተመላላሽነት ጀምሯል። 1-3 ጁዝ አድርሷል። ስለዚህ እንግዲህ አዳሪውንም ካገኘ ይቀጥላል፣ ካልሆነም ደግሞ በተመላላሽነት እንዲሁ እያለ እንትን ይላልና እሱም መንገዱን ጀምሮታል ማለት ነው። ኸይር ማሻአላህ። እንግዲህ የተወደዳችሁና የተከበራችሁ ተመልካቾቻችን ፕሮግራማችን እንደዚሁ እያለ ይቀጥላል። አሁን ደግሞ እስኪ ከልጆቹ ጋር የመርከዝ ቆይታ እንደዚሁም ደግሞ የቂራት ፍላጎታቸውና የተለያዩ ነገራቶችን የምንዳስስ ይሆናል። አብራችሁን ቆዩ። መርሐባ። እንግዲህ ሁለታችሁም በአዳሪ መርከዝ ላይ እንደሐፈዛችሁ ነው እንግዲህ ሼክ ኸድር እየተናገሩ ያሉት። እስኪ ከአዳሪ መርከዝ ላይ ስትቀሩ ምን ያህል ዓመት ቀራችሁ? እንደዚሁም ደግሞ እዛ መርከዝ ውስጥ ስትቀሩ ምን አይነት አስቸጋሪ ነገራቶች አሉ? የቤተሰብ ናፍቆት አለ፣ መጫወት ልትፈልጉ ትችላላችሁ። እንዴት ነበረ እዛ ላይ የነበረው አህዋል የነበረው ሁኔታ እንዴት ነበረ? እስኪ እዛ መርከዝ ላይ የቆየነው ቆይታ 2 ዓመት 2 ዓመት ደግሞ እዛ ውስጥ ብዙ ወንድማማችነት ተፋቅሮ ተዋዶ መኖርን ያመጣል እና ደግሞ ከአስቸጋሪ ነገሮች በሌሊት ከሱቢ በፊት ስንቀሰቀስ እንቅልፍ ያስቸግራል። ከፈጅር በፊት ነበር የምትነሱት? ከፈጅር በፊት ጀምራችሁ ነው ወይስ ከፈጅር በኋላ ታርፋላችሁ? ወይስ ከፈጅር በፊት ጀምራችሁ እስከሚነጋ ድረስ? ከፈጅር በፊት ጀምረን ሙሉ መቅራት። ከፈጅር በኋላ ማተኛ አንተኛ። ምን ያህል ጊዜ ነበር የምትተኙት? ወይም ከማታ አሁን ስንት ሰዓት እየተኛችሁ ነው እንደዚህ የምታደርጉት? ከማታ ከኢሻ ከመጣን በኋላ ራት በልተን መተኛት። ከፈለጋችሁ ተኛላችሁ፣ ከፈለጋችሁ መቅራት ትችላላችሁ። ሌሊት ግን ሁሉም ይነሳ። ሌሊት መነሳት ግዴታ ነው ግድ ነው እና ቃል ላይ ከዙሁር ጀምሮ እስከ አሱር የእንቅልፍ ሰዓት ነው። በዛ ሰዓት ላይ የፈለገው ሰው የፈለገውን አይነት ነገር ማድረግ ይችላል። ግን እንቅልፍ ተኝ ይባላል። እና ሌላ ደግሞ ሌላ የሚያስቸግር ብዙ ነገር የቤተሰብ ናፍቆት ምናምን፣ ይሄ ጨዋታ መናፈቅ፣ ከልጆች ጋር መቦረቅ ምናምን የዛን ሰዓት ውስጣችሁ ላይ የሆነ ተጽዕኖ አላመጣባችሁም? የመፈለግ ስሜት? ቤተሰብ በሳምንት 1 ቀን እየመጣ ጁማ ይጠይቃል። ኦኬ። በጁማ በመቶ ማየት ይችላል። እኛ ግን ከዛ መውጣት አንችልም። ሙሉ 2 ዓመቱን ከዛ መውጣት አትችሉም። ማሻአላህ። በዛ ሁኔታ ውስጥ ግን እናንተ ያው 2ቱንም ዓመት ሙሉ በዚህ አይነት ሁኔታ ቀጠላችሁ ጨርሳችኋል። ማሻአላህ። እስኪ ዑመር ደግሞ መርሐባ ዑመር፣ ያንተስ የመርከዝ ቆይታ ምን ይመስል ነበረ? እሱ ከወጣ በኋላ ነው አንተ የገባኸው። እሱ ከወጣ በኋላ የተቀየረ ነገር አለ ወይም ይሄ ከፈጅር በፊት የምትነሱት ነገር ቀርቶላችኋል ወይስ በዛው ነው የምትቀጥሉት? ከፈጅር በፊት መነሳቱ በዛው ነው የቀጠለው።
ግን ብዙ የሚያስቸግር ነገር የለም። ሌሊት ስንነሳ ወይ ኡስታዝ የሆነ ነገር አንድ ነገር አጥፍተን ስንመታ በጣም ልንዳድር የዛን ጊዜ ህፃን ስለነበረ በጣም መበሳጨት ሊመጣ ይችላል። ግን በዛን ጊዜ የተበሳጨ ነው አሁን ስናስበው ትልቅ ደረጃ ከመድረሳችን የተነሳ በቁርአን ሐፍዘን ከመገኘታችን በጣም ጥሩ ነው። ኡስታዞችንም ማመስገን እፈልጋለሁ። ማሻአላህ የዛኔ ባይመታችሁ ወይም የተለያዩ ነገራቶችን ባይላችሁ ባይመክራችሁ በዛ በሌሊት እየቀሰቀሰ ጥሩ የሚባል ክትትልን ባደርግላችሁ ዛሬ ላይ ላታፍዙ ትችላላችሁ ብለህ ነው ታስበው። እና የመርከዝ ህይወትን ስታሳልፉ በዛ መልኩ ማሳለፋችሁ ዛሬ ላይ እጅግ ደስተኛ አድርጓችኋል። ኸይር ማሻአላህ። እንግዲህ እናንተ እስኪ አሁን ዛሬ ላይ ቁርአን ሐፍዛችኋል። በ11 ዓመት አንተ ሐፍዘሃል። እንደዚሁም ደግሞ ሰፋንም በ12 ዓመቱ ሐፍዟል። ዛሬ ላይ እሱ 15 ዓመቱ ነው፣ አንተ ደግሞ 12 ዓመትህ ነው። እንግዲህ ካሁኑም ጀምራችሁ ሊሆን ይችላል ትምህርት እየተማራችሁ ይሆናል። እንደዚሁም ደግሞ ከትምህርት አልፎ ዩኒቨርሲቲ የተለያዩ ነገራቶችን መግባት ልትፈልጉ ትችላላችሁ። የዛኔ ቁርአን እንግዲህ ሙራጃ ካልተደረገ በቶሎ ሊጠፋ እንደሚችል ነው የምናውቀውና ከዛ አንፃር እናንተ የወደፊት ህልማችሁ በዱንያው የሚሆን በዲናዊ ዕውቀታችሁ ምን ያህል ለውጥ ማድረግ ትፈልጋላችሁ? እንደዚሁ ምን አይነት ህልም አላችሁ? እኔ በዲኔ ውስጥ ትልቅን ቁርአን ምን እንደሚል ሚስጥሩ ውስጥ የያዘውን ነገር ነብዩ እንዴት ብለው ፈሰሩት፣ አላህ ስለምን ፈልጎና ያወረደው የሚለው በደህና አውቄ ጥልቅ ዕውቀት ኑሮኝ ሰዎችን የዙልምን ጨለማ አውጥቼ የእስልምናን ብርሃን ማስገባት። አላህም ኢነ አክረመኩም ዐንደላህ አትቃኩም ይላል። ከእናንተ ውስጥ የተከበረ ብሎ ማለት አላህን የሚፈራ ነው ይላል። ከዛ እነዛ ደግሞ አላህን የሚፈሩት እነማን ናቸው ከተባለ ኢነማ የኽሸላህ ሚን ዒባዲሂ አልዑለማ። አላህን የሚፈሩት እነዛ እኮ አላህን የሚፈሩት ኢነማ የኽሸላህ ሚን ዒባዲሂ ከባሪዎቹ እኮ አልዑለማ አዋቂዎች ናቸው፣ ጥልቅ ዕውቀት ያላቸው ነው ይላልና በጥልቅ ዕውቀት ኑሮኝ የእስልምናን ብርሃን ማስፋፋት የዙልምን ጨለማ ማውጣት ፈልጋለሁ። በቁርአኑ በደንብ አድርገህ በቃ የሚለውን እያንዳንዱን ተፍሲሮቹን በደንብ ተረድታቸው ምን እንደሚሉ በደንብ አውቃቸው ከናወራረዱ ጭምር ያንን ዕውቀት በራስህ በደንብ አካብተህ የተለያዩ ሰዎችን ከዙልም ወይም ደግሞ ከሽርክ ከሚባለው ነገራቶች ለማውጣት ህልማለ። ማሻአላህ አላህ እንግዲህ ያሳካልህ። እስኪ ደግሞ በዱንያዊ ጉዳይ ላይ በዱንያዊ ጉዳይ ትምህርት ትማራለህ? ስንተኛ ክፍል ነህ? 3ን ጨርሼ ወደ 4 ነው። ማሻአላህ ከመርከዝ በፊት ትማር ነበረ? መርከዝ ከመግባት በፊት መርከዝ ከመግባት በፊት 1 እና 2ን ተመረ ወደ 3 ሳልፍ ነው የገባው። ቀጥታ ወደ መርከዝ ገባ። ማሻአላህ አሁን 4ኛ ክፍል ነው ማለት ነው የምትጀምረው መስከረም ላይ? ማሻአላህ ተመረህ አንተ ምን መሆን ትፈልጋለህ? ምን አይነት አገልግሎት መስጠት ትፈልጋለህ? ተመሬ ማስተማሪ ወይም ሌክቸር መሆን እፈልጋለሁ። ትልቅ ዕውቀት ላይ ሁሉ ይሄን ደግሞ የመረቁበት በሁሉም ነገር ላይ ዕውቀትን መጀመሪያ ማስቀደም አለብኝ። አለ ዒልሙ ቀብለ ቀውሊ ወለ ዐመል ተብሏል። ዕውቀት ከመናገርም ወይም ከመስራትም በፊት ሁሉ ነገርን ዕውቀት መኖር አለበትና በመማር ማስተማር ላይ መቆየት እፈልጋለሁ። ይሄንን የፈለክበት ምክንያት አሁን ለምሳሌ የተለየ ምክንያት ለምሳሌ ዶክተር አሁን ልሁን ቢል አንድ ሰው ዶክተር የሚሆንበት የራሱ የሆነ ምክንያት አለ። እናንተ ከምን አንፃር ነው አንተ? እኔ ዕውቀትን ተምሮ ማስተማሩ በላይ ስለሆነ ዕውቀትን በደህና ተምሬ ሰዎችንም በደህና ማስተማር ያለህን ዕውቀት ለህዝብ ተደራሽ ማድረግ ትፈልጋለህ ማለት ነው። ኸይር ማሻአላህ። እንግዲህ አላህ ያሳካውን ያሳካልህ። መርሐባ። ወደ ሰፍዋን እንሄዳለን። ሰፍዋንስ የትምህርት ደረጃ እንደዚሁም ደግሞ የወደፊት ዱንያዊና ዲናዊ ህልሞች ምን ይመስላሉ? እስኪ እሱን ትንሽ አጋራን። እኔ የ8ኛ ክፍል ተማሪ ነኝ። አሁን ላይ 8ኛ ክፍል ነህ? ማሻአላህ። ወደፊት ደግሞ መሆን የምፈልገው በዲኔ ጉዳይ እስልምናን መርዳት ነው የምፈልገው። ምስኪኖችንም መንከባከብ፣ ደግሞ በጨለማ ውስጥ ያሉትን ወደ እስልምና ወደ ብርሃኑ መጣራት ነው የምፈልገው። ኦኬ። አሁን ላይ ካፊር የሆኑ ሰዎችን አንተ ዳዋ አድርገህ ወደ እስልምና ለማምጣት ማለት ነው። ማሻአላህ። የትምህርቱስ? በትምህርት ደግሞ ተምሬ ፖለቲከኛ መሆን እፈልጋለሁ። ምክንያቱም ደግሞ በዓለም ላይ ያለውን ብጥብጥ ፍትህ
ለማስፈን አላማ ነኝ። ለዛ ነው የፈለክበት ፖለቲከኛ መሆኑን? ማሻአላህ። እሱንም ደግሞ ዑመር ኢብኑ ኸጣብን አርአያ አድርጌ ነው። ማሻአላህ። እንግዲህ የተከበራችሁ የተወደዳችሁ ተመልካቾቻችን እንግዲህ ምን ያህል ህልም እንዳላቸው ሁላችሁም እየተመለከታችሁ ነው። እንግዲህ ለሁለታቸውም አላህ Subhanahu Wa Ta'ala ህልማቸውን እንዲያሳካላቸው ከልብ አድርገን እንመኝላቸዋለን። አብራችሁን ቆዩ። ከትንሽ ቆይታ በኋላ እንመለሳለን። ኸይር። እንግዲህ ውድና የተከበራችሁ ተመልካቾቻችን ከትንሽ ቆይታ በኋላ ተመልሰን መተናል። እንግዲህ እዚህ ድረስ አክብረውን መተዋል። አላህ Subhanahu Wa Ta'ala ከፍ ያለ ምንዳን አላህ Subhanahu Wa Ta'ala ይቸራቸው እያለን ወደ ፕሮግራማችን ማገባደጃ ስንሄድ ሼክ ኸድር እንግዲህ ልጆቻቸው በዚህ መልኩ ህልም አላቸው፣ የተለያዩ ነገራቶችን ማድረግ ይፈልጋሉ። እንግዲህ ለነዚህ ህልሞቻቸው እናንተም ልክ እንደስከዛሬው ልክ ከዚህ ቀደሙ እንደምታደርጉላቸው አይነት ድጋፍ ሁሌም እንደማይለያቸው ነው ማምነው። ከዚህ በመቀጠል እንግዲህ እናንተ ልጆችን በደንብ አድርጋችሁ እያሳደጋችሁ ትገኛላችሁ። አላህ Subhanahu Wa Ta'ala ረህመቱን ያጎናጽፋችሁ፣ እንደዚሁም የምትፈልጉት አይነት ደረጃ ላይ ይድረስላችሁ። ለልጆች እንደዚሁም ደግሞ ለወላጆች ማስተላለፍ የምትፈልጉት ነገር ካለ ማስተላለፍ ትችላላችሁ። ኢንሻአላህ እንግዲህ እኔ ለህፃናትና ይህን ፕሮግራም ለሚከታተሉ ወጣቶች ሰዓቱ የመቅራ ሰዓት ኢልም የማግኘት ሰዓት አሁን ነው። ወደፊት ነው የሚቆጨውና ካለፈ በኋላ የራሴን አንስቼ በነግራችሁ 12ኛ ክፍል እስከምጨርስ ድረስ ከቁርአን ውጪ አልቀራሁም ነበርና ከዛ በኋላ ነው ኪታቦችን የጀመርኩት። ግን የዛን ያክል ገፍቼ አልሄድኩም። በተለይ ደግሞ ወደ ትዳር ስትገባ ያ ቻሌንጅ ነው የሚሆነውና አሁን ያለንን ጊዜ ወላጆቻችን ላይ ያለን ጊዜ እና ትርፍ ጊዜያችንን በደንብ ተጠቅመን ልንቀራበት ይገባል። ኢልም መያዝ ያለብን ለእስላም መሰረት የሚሆነን ነገር መሸመት ያለብን አሁን ስለሆነ በኢልም በኩል ትኩረት ሰጣችሁ ልትቀጥሉ ይገባል የሚል ያለኝ። ለወላጆች ያለኝ መልእክት እንግዲህ ሁሉን ነገር የሚያሳካው አላህ Subhanahu Wa Ta'ala ነው። በአላህ ውሳኔ ነው ሁሉም ተግባራዊ የሚሆነው። ግን ደግሞ የአላህ ውሳኔ ብቻ ተማምኖ ቁጭ ማለት ሳይሆን ሁሉም ሰበቡን ማድረስ ስላለበት ልጆቻችንን ቅርአት በማቅራትና ካሁኑ እስላማዊ አደብ ወይም ስነ ምግባር ይዘው እንዲያድጉ ልዩ ትኩረት ልንሰጥ ይገባል። ስለዚህ እሱ ላይ ትኩረት እንስጥ። ነገ ትውልዱን በተለይ አሁን ብዙ የተበላሹ ነገሮች አሉና የወደፊቱን ትውልድ ለማስተካከል አሁን ህፃናት ላይ መስራት ስላለብን ሁሉም ወላጅ ይህንን ኃላፊነት ይዞ ልጆቹን በትክክለኛ ተርቢያ ላይ ለማሳደግ ጊዜውን፣ ሀብቱን፣ እውቀቱን መስዋዕት ማድረግ አለበት የሚል ነገር ነው ያለኝ። ሌላውና የመጨረሻ ልናገር የምፈልገው እንግዲህ ወላጅ እንዴ ይጥራል፣ ሰበብ ያደርሳል። ከዛ በኋላ እያደገ በሄደ ቁጥር ግን የራሱን ነገር እያመቻቸ መሄድ አለበት። እኔ አሁን ስለ ልጆች ራዕይ ስጠይቃቸው ነበርና እስከዛሬ አልሰማቸውም። እንደዛ አይነት ነገርን ጠይቄ አላቅም። ልጆችን ያው ጥሩ ነገር እንዲማሩ ታነሳሳለህ፣ ትመክራለህ። በሄዱ ቁጥር ራሳቸው የሚፈልጉትን ነገር መምረጥ ነውና በዛ እንዲሄዱ ነው ማድረግ ያለብህ። አንተ መርጠህላቸው በዚህ ሂዱ የምትላቸው ከሆነ ምናልባት ፈኑ ላይሆን ይችላል ያ ሰው ያ ልጅ። ስለዚህ ልጆችን ጥሩ ነገር ማመላከት፣ ከዛ በኋላ ግን ራሳቸው በሚገራላቸው መስመር በጥሩ መስመር ማለት ነው በጥሩ በሚገራላቸው መስመር እንዲሄዱ ማድረግ ያስፈልጋል። እና ሁለቱም ጥሩ ራዕይ ነው የመረጡት። እንግዲህ ባለን ያክል ለመርዳት ጥረት እናደርጋለን። ሁላችንም ዱዓ አድርጉልን። ለሁሉም ኡማ እርስ በርስ ዱዓ በመደራረግ አንድነታችንን አጠንክረን እንሂድ። በአሁኑ ወቅት ኢስላም ያጣው አንድነት ነውና ሁላችንም ለሙስሊም
እና ለሙስሊሞች አንድነት የሚጠበቅበንን እንስራ ለማድረግ የሚል መልእክት አለኝ ለሙስሊሙ ህብረተሰብ በሙሉ። መርሐባ። እንግዲህ ሼክ ኸድር ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁልን እጅግ በጣም አድርገን እናመሰግናለን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። አላህ ሱብሓነሁ ወተዓላ የምትፈልጉበት ደረጃ አላህ ያድርሳችሁ እያለን ወደ ተመልካቾቻችን ስንመለስ የእኛ ሚና የተሰኘው ፕሮግራማችን ለዛሬው እዚሁ ላይ ይገባደዳል። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም ሰላም ሁኑልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።